የቲያትሮ ኮሎን የኦፔራ ቤት ነው። 19ኛው ክፍለ ዘመን መጨረሻ 20ኛው ክፍለ ዘመን መጀመሪያ አካባቢ የኦፔራ ትርኢቶች በጣም ዝነኛ ነበሩ እና በተለይ እነዚህ ከበርቲዎቹ ሀብታሞቹ የሚያዘወትሩባቸው ቦታዎች ናቸው የነበሩት እና ለክብራቸው ሲባል በጣም ውድ የሆኑ ዋጋ እየወጣባቸው ብዙ ቲያትር ቤቶች ተገንብተዋል። ከነዛ መካከል አንዱ ነው ይሄ ኦፔራ ቤት ቲያትሮ ኮሎን በ1857 የተገነባ ነው። በእርግጥ አሁን ያለው መጀመሪያ የነበረው አይደለም። ወደ በኋላ አካባቢ ፈርሶ በ1908 እንደ አዲስ ተገንብቶ ተሰርቷል። ብዙ ስደተኞች ወደ ሀገሪቱ መጥተዋል ብለናል። እዚህ ብዙ የጥበብ ሰዎች ጭምር ናቸው የመጡት። እዚህ እነሱ ብዙ ቲያትሮችን ለከተማው አስተዋውቀዋል። ከሁለተኛው የዓለም ጦርነት በኋላ ደግሞ አውሮፓ ውስጥ የነበሩ ትልልቅ የቲያትር የኦፔራ ሰዎች የስራ ዕድል ባለማግኘታቸው በተፈጠረው ምስቅልቅል ወደ አርጀንቲና ሄደው በቲያትሮ ኮሎንም በሌሎች ቦታዎችም ሰርተው ሌላ ድምቀት ፈጥረዋል ለከተማዋ። የቲያትሮ ኮሎን በዓለማችን በናሽናል ጂኦግራፊክ መጽሔት መሰረት 3ኛው የዓለማችን ምርጡ የኦፔራ ቤት ነው ይባላል። በተለይ ደግሞ በድምጹ ለኦፔራ እንደዚህ ለቲያትር ለትርኢት በጣም ምቹ ነው። በዛ ከተለካ ደግሞ ከቦስተኑ ሲምፎኒ ሆል ቀጥሎ 2ኛው ነው ይባላል። ትልልቆቹ የሚባሉት ከሱ ጋር የሚፎካከሩት በርሊን ያለው ኮንሰርት ሃውስ የሚባለው፣ የቪየናው ሙዚክ ቬሬን እና የአምስተርዳሙ ኮንሰርት ባቭ የሚባል ቦታ ነው። እነዚህ ብቻ ናቸው የሚበልጡት ማለት ነው። ስለዚህ ካየነው ከአምስቱ የዓለማችን ምርጥ የኮንሰርት ማድረጊያ ቦታዎች አንዱ ነው ማለት ነው። የኦፔራ የቲያትር የመሳሰለው። ስለዚህ ይሄ ነው የሚጎበኘው። በየሰዓቱ የጉብኝት ቦታ አለ። ሙሉ ሰዓት ላይ ጎብኚዎች ይገባሉ። በእንግሊዝኛም በስፓኒሽም ለሚፈልጉ ማለት ነው። 250 ፔሶ ነበረ መግቢያው። አብዛኛው ከውጭ በመጡ እቃዎች የተገነባ ነው። ሲገባ ገና የሆነ ሰፋ ያለ ቦታ ነው የምናገኘው። ልክ የብሔራዊ ቲያትርን ይመስላል አሰራሩ ከታች ያለው ማለት ነው። ዋናው የመግቢያ ቦታው በፈረንሳይኛ ፏዬ የሚባለው ቦታ፣ ይሄም በጣም የሚያምር ተደርጎ ተሰርቷል። ምንጣፎችም አሉ። ምንድነው በፊት እነዛ ከበርቲዎቹ አንዳንዴ ብቻቸውን አይገቡም። አገልጋዮቻቸውን ሰራተኞቻቸውንም ይዘው ይመጡ ነበረ። ስለዚህ የሚገቡባቸው ቦታዎች ይለያያሉ። ሀብታሞቹ ለብቻ፣ ሌሎቹ ደግሞ ሌላ ደግሞ ደከም ያለ ነገር መግቢያ ያላቸው። እንግዲህ ወደ አዳራሹ ከመግባታችን በፊት አንድ ፎቅ ወደ ላይ ወጥተን ቲያትር ቤቱ ሀብታሞቹ ቀደም ባለው ጊዜ ቲያትር ለማየት ብቻ ወይ ኦፔራውን ለማየት ብቻ አይመጡም። ለመገናኘትም ይመጣሉ፣ ለማውራት፣ ለመተዋወቅ ከሰዎች ጋር። ስለዚህ ላይኛው ላይ ሰፋ ያለ ቦታ አለ ሰዎች ቆመው የሚወያዩበት እና በጣም ውድ በሆኑ ነገሮች የተሰራ ነው። ኦፔራው እዛ እየታየ እዚህ መጥተው ያወራሉ ሀብታሞቹ ማለት ነው። ሶሻላይዝ ማድረጊያ መገናኛ ቦታ ነው። ባሎቻቸው የሞቱባቸው ሴቶች የሚገቡበት ክፍል ደግሞ አለ። ያው አሁን አይደረግም። ቀደም ባለው ጊዜ ነበር። ያኔ ባሎቻቸው ሲሞቱባቸው ይገለላሉ፣ ሀዘን ውስጥ ይሆናሉ። ስለዚህ የሌላው ሰው ድምጽ እንዳይረብሻቸው ለነሱ ክብርም ሲባል እዛ ተገለው ብቻቸውን ጥቁር ልብስ ለብሰው የሚያዩበት ቦታ ነው። በረራ ኢትዮፒካ ሊንክ